ታማኝነትን ማጉደል ተመዝግቧል። አንድ ሰራተኛ በቀጥታ በጌታው እይታ ውስጥ ባለመሆኑ ምክንያት የተሰጠውን ሰዓት በአግባቡ መጠቀምን ችላ እንዲል የሚመራው ነገር እጅግ አስጸያፊ የሆነ ራስ ወዳድነት ነው። ነገር ግን እንዳልታወቀና ታማኝ አለመሆናቸው እንዳልተመዘገበ ሆኖ ይሰማቸዋልን? አይኖቻቸው ቢከፈቱ ኖሮ የእግዚአብሔር ጠባቂ መልአክ እንደሚመለከታቸውና ግድየለሽነታቸው በሙሉ በሰማይ መጻሕፍት ተመዝግቦ መኖሩን ያዩ ነበር። ለእግዚአብሔር ሥራ ታማኝ ያልሆኑት መርህ የሌላቸው ናቸው። በውስጣቸው የሚያነሳሳው ዓላማ በማንኛውም ሁኔታ ውስጥ ትክክለኛ የሆነውን ነገር ለመምረጥ የሚመራቸው አይደለም። የእግዚአብሔር ባሪያዎች ሁል ጊዜ በቀጣሪያቸው እይታ ውስጥ እንዳሉ ሊሰማቸው ይገባል። የቤልሻጽርን ዓለማዊ ግብዣ የተመለከተው በተቋማችን ሁሉ ውስጥ ነው። በነጋዴ መቁጠሪያ ክፍል ውስጥም አለ፣ በግል ሱቃችን ውስጥም አለ። የዚያን ተሳዳቢ ንጉሥ አስፈሪ ፍርድ የጻፉት ደም የለሽ እጆች በእርግጠኝነት እየመዘገቡ ናቸው። የቤልሻጽር ኩነኔ በእሳት ቃላት ተጽፏል። እነርሱም ተመዝነ ቀለህም ተገኘ የሚሉ ናቸው። እግዚአብሔር የሰጣችሁን ግዴታዎች መወጣት ካልቻላችሁ የእናንተም ፍርድ ተመሳሳይ ይሆናል። ክርስቲያንን የሚሉና ከክርስቶስ ጋር አንድ ያልሆኑ ብዙዎች ናቸው። የየዕለቱ ሕይወታቸውና መንፈሳዊ የክብር ተስፋ የሆነው ክርስቶስ በውስጣቸው እንዳልተመሰረተ ይመሰክራል። ልንተማመንባቸው አንችልም። አገልግሎታቸው አነስተኛ ጥረትን እስከሚጠይቅበት ደረጃ ድረስ ዝቅ ለማድረግ ጉጉዎች ሆነው ሳለ ለአገልግሎታቸው ግን ከፍተኛ ክፍያ ይጠይቃሉ። አገልጋይ የሚለው ስም የሚቆመው ለእያንዳንዱ ሰው ነው። ሁላችንም አገልጋዮች ስለሆንን ምን አይነት ቅርጽ እየያዝን እንዳለን ማየት መልካም ነው። ያለማመንታት ወይስ የታማኝነት ቅርጽ የያዝን ነን? በአጠቃላይ በአገልጋዮች መካከል መስራት የሚቻለውን ሁሉ መስራት ዝንባሌያቸው ነውን? በአብዛኛው የሚታየው ፋሽን ስራን በተቻለ ፍጥነት በቀላሉ በተቻለ መጠን ሰርተው ዋጋቸውን ግን ለራሳቸው አነስተኛ የሆነ ወጪ በማድረግ ማግኘት አይደለምን? ዓላማቸው በተቻለ መጠን ስራቸውን በደንብ መስራት ሳይሆን ደሞዝ ማግኘት ነው። የክርስቶስ አገልጋዮች ነን ባዮች የሐዋርያው ጳውሎስን ትእዛዝ መርሳት የለባቸውም። ባሪያዎች ሆይ በሥጋ ጌታችሁ ለሆኑት በሁሉም ነገር ታዘዟቸው፣ ለታይታ ወይም ሰዎችን ለማስደሰት አይሁን፣ ነገር ግን በሙሉ ልብ እግዚአብሔርን በመፍራት ይሁን። የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉ ከልባችሁ አድርጉት። ከጌታ የርስትን ሽልማት እንደምታገኙ በመቁጠር አገልግሉ። የምታገለግሉት ጌታ ክርስቶስ ነውና። ወደ ስራው ለታይታ አገልግሎት የሚገቡ ሰዎች ስራቸው የሰዎችን ወይም የመላእክትን እይታ አያልፍም። ለስኬታማ ስራ አስፈላጊ የሆነ ነገር ክርስቶስን ማወቅ ነው። ይህ ዕውቀት ስለ ትክክለኛ ነገር ጤናማ መርህን ይሰጣል። እንደዚሁም እናገለግለዋለን የምንለውን አዳኝ ባህሪ የመሰለና የከበረ ራስ ወዳድነት የሌለው መንፈስ ይሰጣል። ስራችን ሁሉ በወጥ ቤት ይሁን በሱቅ፣ በህትመት ቢሮአችን ይሁን በጤና ተቋማችን፣ በኮሌጅ ይሁን ወይም በጌታ የወይን ቦታ በተሰጠን በማንኛውም ስፍራ በታማኝነት፣ በቁጠባ፣ በመጠንቀቅና በሙሉነት መገለጽ አለበት። በጥቂት የታመነ በብዙ የታመነ ይሆናል፣ በጥቂት ያልታመነ በብዙ ያልታመነ ይሆናል ተብሎ እንደተጻፈው